በስተመጨረሻ ወይዘሮ ማርታ ሁሉም ነገር አወቀች። ለአቶ ደረጀ ከቤት አስወጥተዋለች። ነገር ግን ፍቅርን እንዳስተማረችን ይቅርታም ታስተምረን ይቅርታ ታድርግለት የምትሉ በላይክ አሳይኝ ውድቼ ወይም ደግሞ በኮሜንት ላይ ጻፉልኝ። ወይዘሮ ማርታ ለማንንም አልሰማም ብላ ለእህቷም ሳይቀር የሆንን ነገር ሁሉም ነገር ስትነግራት አንቺ ትዳሬ ልታፍረሽ ነው የመጣሽው አንቺ እህቴ ነሽ ብላ ምንም ልታምና አልቻለችም ነበር ማለት ነው። አሁን ግን ተመልሳ ይቅርታ ምትለት ይመስለኛል ማለት ነው። ያኔ እህቷ ልክ ነበረች። ነገር ግን ደረጀ እንደዚህ አያደርግም ብላ ነው ወይዘሮ ማርታ የማንም ወሬ ያልሰማች እንደዚህ አያደርግም ብላ ነው ማለት ነው። ነገር ግን በመጨረሻ ላይ ሁሉም ነገር ደረሰች። አሁን የአንዱ ልጅ እንደዚህ ካደረጋት የዳጣም ቢጨመር ምን ትሆናለች ብላችሁ ታስባላችሁ? ኮሜንት ላይ ሀሳብ አስተያየታችሁ ጻፉ ውዶቼ። አሁን አንዱ ብቻ ነው የተነገራት። ነገር ግን በአንዴ መናገር ነበራቸው ወይስ አልነበረባቸውም? ሰብ አስተያየታችሁ በኮሜንት አስቀምጡልኝ ውድ። አሁን ወይዘሮ ማርታ በጣም ልቧ ተሰብረዋል። ምን አድርጌ ነው ምን አጎደልክብህ ብላ ስትጮህበት ነበረ። ነገር ግን ስራው ስለሚያውቅ አቶ ደረጀ ምንም መልስም ሊሰጣት አልቻለም። ምንም ፊቷም ማየት አልቻለም ማለት ነው። ምክንያቱም እሱ ወድ አይደለም እንደዚህ ያደረገው ማለት ነው። አሁንም ወይዘሮ ማርታ ሁሉንም ነገር ካስረዳትና ካወቀች እንዴት ብሎ እንደዚህ ሊሆን እንደቻለ ካስረዳት ይቅርታ የምታደርግለት ይመስለኛል ማለት ነው። ምክንያቱም ምንም ነገር እንኳን ልታናገረው ፍቃደኛ አልነበረችም ማለት ነው። ሊናገር ፈልጎ ነበርና ምንም ነገር ሊናገር ስሟ እንኳን እንዳይጠራት ነው ያደረገችው ማለት ነው። እሱ ደግሞ ያንን ስራ ሁሉ ነገር ስለሚያውቅ ምንም ነገር አንገቱ ደፍቶ ነው ቁጭ ያለ እዛ ውስጥ ማለት ነው። እንደዚህ ልትናደድ ያደረጋት አንደኛ ሰላምን ከሷ ቤት ሆና አንድ ቤተሰብ ሆና ቀርባ ለብዙ አመት ስትኖር የነበረችው ከሷ በመሆኑ፣ ሌላኛው ደግሞ በጣም በአቶ ደረጀ ላይ እምነት ነበረባት ማለት ነው። ምንም እንኳን እንደዚህ ነው ሲሏት ምንም ልትሰማቸው አልቻለችም ነበረች ማለት ነው። አሁን ግን ሁሉም ነገር እውነት ሆኖ ስታገኘው በጣም ነው ያዘነችው ማለት ነው። አሁን ይህንን ቤተሰብ ይቅርታ አድርጋለት ወደ ነበረበት እንዲመለስ ተስፋ እናደርጋለን። ነገር ግን ይህንን ቤተሰብ መበተን እና ልጆቹ መበተን ማፍረስ የለባቸውም የምትሉ በላይ ካሳዩኝ ውዶችዬ። ሌላ ምንድነው ለዳጣና ለናታን ወደ ቤተሰባቸው እንዲመለስ ነው የነገረቻቸው ማለት ነው። ምክንያቱም ዳጣ የአቶ ደረጀ መሆኑንም አታውቅም ማለት ነው። ብታውቅ ምንድን እንደምትሆን እኔ እንጃ አላቅም። ምክንያቱም በአንድ ልጅ እንደዚህ የሆነችው በሁለተኛ ዳጣም እንደዚህ ናት፣ የአቶ ደረጀ ልጅ ናት ብትባል ልጄ ናት ብላት ምን እንደምትሆን ከባድ ነው የሚሆነው ማለት ነው። አንዴ ይሳሳታል፣ ሁለቴ እንዴት ነው የሚሳሳተው ብላ ከዚህ በላይ ዛሬ እንደሆነችው ከዚህ በላይም ልትሆን ትችላለች ማለት ነው። ነገር ግን ይነግራታል ብላችሁ ታስባላችሁ? ዳጣ ልጄ ናት ብሎ ይነግራታል ከዚህ በኋላ? እስኪ ሀሳብ አስተያየታችሁ በኮሜንት ላይ ጻፉልን ውዶች። ትላንትና ምን ስትላት ነበር ወይዘሮ ማርታ ለዳጣ? ምንም ቢሆንም ከልጆቼ አለይሽም አደራ ግን ልጄ ስትላት ነበር ማለት ነው። አሁን ግን ተናዳ ስለነበረ ያልጠበቀችው ስለ አጋጠማት አንቺም ወደ ቤተሰቦች ካልሽ ወደ ቤተሰቦችሽ ሂጂ፣ አንተም ወደ ቤተሰብህ ተመለስ ስትላቸው ነበር ማለት ነው። ነገር ግን እንደዚህ ሆና የሚሄዱ አይመስለኝም ዳጣና ናታን ማለት ነው። እስከ መጨረሻ ከጎናቸው ይሆናሉ ብዬ አስባለሁ። ናታንም አይሄድም፣ ለአቶ ደረጀ እያገዘው እንደነበረ አሁን ከጎን ይሆናል ማለት ነው። አሁን ከዚህ ቤት ውጣልኝ ብላ ስታስወጣው ለአቶ ደረጀ ወይዘሮ ማርታ ቀጥ ብሎ ነው የወጣው ማለት ነው። ከዛ ተከትላ ማናት ከኋላው የተከተለችው
አብየል ናት ማለት ነው። አብየል ሁሉም ነገር ታውቃለች፣ ምክንያቱም ናታንን ነግሯታል ማለት ነው። ሰላምን በግድ እንደደፈረችና ሰክሮ ከመጣ በኋላ ከሱ እንደተኛች ነው የነገራትና ሁሉም ነገር እንዳልተቀየመች ነው ያየ ነው ማለት ነው። ምክንያቱም አባዬ እያለች ከኋላው ስትከተለው ነበር ማለት ነው። አሁን ምን ፈልገሽ ነው አብየል? እኔ እኮ በደለኛ ነኝ፣ እኔ እኮ ለእናትሽ በድያታለሁ ብሎ ሲነግራት አባዬ አሁን ወዴት ነህ ሲላት አይ እኔ እሄዳለሁ፣ እናንተ ማርታን ተንከባከቧት፣ እናንተም ወዳችኋለሁ፣ ማርታንም እወዳታለሁ፣ ሁላችሁም ወዳችኋለሁ ብሎ ጥሏት ሲሄድ እሷ ደግሞ ካሏ አባዬ ብላ አይኗ እንባ እየመላ ስትጠራው ነበር ማለት ነው። እሱ ግን ምንም ነገር ወደኋላ ሊመለስ አልፈለገም። አይኗ ማየት በጣም አልቻለም ማለት ነው። የሁላቸውም አይን ማየት አልቻለም። ስለዚህ ዝም ብሎ ነው የወጣው የሄደው ማለት ነው። ወዴት ነው የሄደው? አብረን የምናየው ይሆናል ማለት ነው። ይመለሳል ወይስ አይመለስም የሚለው ደግሞ በሚቀጥለው የምናየው ይሆናል ማለት ነው። ሌላኛው ምንድን ነው? ዳጣ ወደ ሰላም ሄዳ አሁን ደሳለሽ ይሄ ነው የነበረው ህልምሽ ብላ ስትቆጣት ምን ማለትሽ ነው? ምን አድርገ ምንድን ነው ያደረኩ? አንቺ ወስደው ሲጥሉብኝ ሌላ ልጅ ለመተካት ብዬ ነው። ለምንድን ነው እንደዚህ የምትልኝ? ብላ ስትነግራት ሰላም አሁን ተጣሉ ተለያዩ ስትላት ሰላም አዎ ተጣሉ፣ አባይም ቤቱ ለቆ ወጣ፣ እማየም ቀለቤቷ አውጥታ ወረወረችው፣ ተጣሉ አዎ ስትላት እንዴ ጋሽ ከቤት ለቆ ወጣ ሄደ አለቻት ሰላም ማለት። ምክንያቱም እሷ አሁን አቶ ደረጀ ከዛ ቤት ለቆ ከወጣ ማንም ሰው ወደዛ ቤት አያስመልሳትም ማለት ነው። ወደዛ ልትመልስ አትችልም። ምክንያቱም እዛ ውስጥ ሳለ አቶ ደረጀ መመለስ ነው የምትፈልገው የነበረችው፣ ነገር ግን አልሆነም። እንዴ እና አሁን ምን ለማድረግ ነው ያሰብሽ? እንዴ እኔ ምን አደርጋለሁ? ታውቂያለሽ ሰላም ባንቺ ምክንያት ነው የተጣሉት ብላ ስትቆጣት ነበረች ዳጣ ማለት ነው። ዳጣ በእኔ ምክንያት አልተለያዩም፣ ደግሞ እኔ ጥፋተኛ ለማድረግ አትሞክረ እሺ። ለምንድን ነው አንቺ ጥፋተኛ ያልሆንሽው? ደግሞ ሰላም ምን ትላለች? በእኔ ምክንያት አይደሉም እየተጣሉ ትላለች ማለት ነው። ምክንያቱም የተጣሉ በእሷ ምክንያት ነው። እሷ እንደዛ ባታድርግ ኑሮ ይህንን ቤተሰብ አይፈርስም ነበር። ዳጣ እኔ ጥፋተኛ አይደለሁም አልኩሽ እኮ፣ በእኔ ምክንያት አልተለያዩም። ደግሞ እኔ ጥፋተኛ አታርጊኝ። ብዙ አመታት ስጠብቅሽ ነበር። ላንቺ ምትክ ብዬ ነው ሌላ ልጅ የወለድኩኝ። በቃ ብዙ ጊዜ ነገርኩሽ ዳጣ፣ እንደዚህ አትጨቅጭክኝ ብላ ነገረቻት ማለት ነው። አባዬ እንደሰከረ አውቀሽ ተኛሽ አይደል ስትላት፣ አዎ ተኛው፣ ግን ይህንን የኔ ጥፋት አይደለም። ምንም አይጸጽትሽም ማለት ነው? እኔ እኮ መለያየታቸው አልፈልግም፣ ነገር ግን እኔ ቢሆን አሁንም ጥፋተኛ አይደለሁም። እሺ እንግዲያውስ ሂደሽ ይሄንን ለማየ ሄደሽ ሁሉም ነገር አስረጃት ስትላት፣ ምኑ ነው ማስረዳት? እንዴት እንደ አረገዝኩ ነው ስትላት፣ አዎ አሁን እኔ ይህንን ማርገዜ እንዴት ማርገዜ ሂጄ ከነገርኳት አንቺንም የኔና የደረጀ ልጅ መሆንሽን ታውቃለች ብላ ነገረቻት ማለት ነው። ምክንያቱም ይህንን ነገር ለማስረዳት ከሞከረች ሰላም ይህንን ዳጣ ወስዶ ጣለብኝ ለሷ ለመተካት ነው ብላ ካስረዳቻት ደግሞ ሌላ ነገር ነው የሚመጣ ማለት ነው። ከዛ ጥላት ልትሄድ ስትል ወዲህ ነው መታየጆ፣ እኔ እኮ እናትሽ ነኝ አንቺ ብላ ነገረቻት ለዳጣ ማለት ነው። ያ ናታንን ደግሞ ትኑም መኪና ውስጥ ትታቸው ነው የሄደው ማለት ነው። ይህንን ደግሞ ምንድን ነው የምንቀት ነው? እኔ እኮ ነው ያሳደግኩት፣ እንጀራ ጋግሬ ያበላሁት እኮ እኔ ነኝ። ለምንድን ነው እንደዚህ? ለእኔ ስለጠላኝ ነው መኪና ውስጥ ላይ የሄደው። ይህንማ ቆይ አሳየዋለሁ፣ ልጄ እንዳፈቀረ ረስቶታል መሰለኝ ብላ ስትፈክርለት ነበር ለናታንም ማለት ነው። አሁን ቆይ ወደዛ ቤት ከሄደች ሰላም ምን ይፈጠራል ብላችሁ ታስባላችሁ? ሀሳብ አስተያየታችሁ በኮሜንት ላይ አስቀምጡልን ውዶቼ።
በሚቀጥለው እስከምንገናኝ ደግሞ ቸር ቆዩልኝ ውዶቼ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ አትርሱ። እወዳችኋለሁ። ባይ ባይ።